ዳስጣል አልክ ቴዲ ለአንዲት እናት የባልደራሷን ሞት ምን ብዬ ልንገራት ብለህ እንዳልፈራ የሰው ሞት ለማርዳት አረ እንዴት ቢጠብቅ ነው የታጠቅከው መቀነትህ እንዴት ቢወፍር ነው ያቡቡ አንጀትህ እንዴት ቢጠጥር ነው ርብትብቱ አንደበትህ ዳስጣል ሀገር ሞተች ብለህ ለባለ ሀገር ያገር ሞት ማርዳት እስቲ ልጠይቅህ ይቺ ዳስጣሉላት ሞተች ያልካት ሀገር ከመቶ ሚሊዮን ምልቅ ባለ ሀገር ወፍ እንዳይዞርባት የሚሞትላት ምንተሺ ወታደር ያገር ሞት ሲረዳ ያገር ሞት ሲነገር የባልደራሱን የናት ያህል እንኳን ምን አለ ቢከበር አልያስ ያንተ ሚዛን ለዚች ታላቅ ሀገር የግልህ እይታ ፍቅርህ ከሷ ልቆ እሷ ካንታንሳ ነው የሰጣሃት ቦታ ህዝቧን ባንድ መንደር እድርተኛ መጠን አይነት አድርገህ ነው የሳልከው ሁኔታ እንዲያ ሆኖ እንዳይሆን ለዚህ አንድ ነገር ለአዲስ አበባ ልጅ ሳታደርግ ለአዲስ አበባ ሰዎች ድምጾኛለሁ ብለህ እኛ ኳስ ሜዳ ተቸግረን አጋጭተን ከሰፈር መንደር ላይ በየጎረቤቱ 50 ብር 30 ብር አጋጭተን ተቀባብለን የሆነች እንጨት ገዝተን ጎል ተክለን እንዳላደግን አሁን ሀገሪ በየ20 ሜትር ርቀት ውስጥ ሜዳ አለ የልጆች መጫወቻ በየቦታው በሽበሽ ነው ስፖርተኛ የሆነ ትውልድ ይወለዳል ተብሎ ሲጠበቅ አንተ ገብተህ ያ በእንጨት ጎል እንስራ ስትለኝ እኔ ያማሃል እንዴት ነው እንደዚህ የሚታሰቡ ወዳጆቼ? እኔ በጣም ተኝቶ የነቃ ነው ይመስለኝ። እስካሁን የተፈጠረውን ነገር ራሱ ያያ አይመስለኝም። ወጣ ብሎ ሸገርን አላያትም እንዴ? አዱ ሸገር ያይ ምናምን ስትል እንዲኩም የሚኮን ራሱ አይመስልም ነበር። አንተ በምትለው ሰዓት ላይ ኢትዮጵያ እንዲህ ትሆናለች ብሎ ማሰብ ነውር ነበር። በየትኛው መንግስት ነው ደስተኛ ሆነ ምን ናይክስ? ሁሌ የሚዘመረው ስለ ሙታኖች ሙታን እንግዲህ አይነሳም ያለውን ባናመሰግንም እንቅፋት ባንሆንም ጥሩ ነው። ለምን የሁሉ ወጣት እርስ በርስ እየተባላን የሁሉ ጦርነት ውስጥ ተገብቶ ስንባላ ለምን አንድ ነገር አላለም? አባይ ሲገደብ ያልከፈለ ኢትዮጵያዊ የለም ብዬ አላምንም። ስለዚህ ለምን እንኳን ደስ ያለን ኢትዮጵያውያን ተውት። መንግስትን ስለ መንግስት ይዝፈን ይዘምር አይደለም። ለምን አንድ ሙዚቃ ለምን አልወጣልንም? ለምን አልተመሰገንም? የኢትዮጵያን ሕዝብ ቀን እየተጠበቀ አዋራ ማስነሳት አግባብ አይደለም። 4 ኪሎ ተነቃነቀ ተፍረከረከ። ስለዚህ ፌሪያችን በየትኛው መንግስት ነው የምትደሰተው? ይሄ ጥያቄ ላንተ ነው። በ17 መርፌ ዝሆኖች ተጣልተው አሁን ደግሞ እንደዚህ ባለፉትም ዘፈኖች ውስጥ ብዙ ብቻ መቼ ነው ደስተኛ የምትሆነው? በሙቶቹ ከሆነ ሙት አይነሳም። አንተ የምዘፍንለት የፋኖ እናቶች የሚያስፈልጋቸው